ተገርፌ ፈተና ምናምን ነገር እንትን ብለው ተገርፌ ወደ ቤቴ ሂጅ ተብዬ ወደ ቤቴ ስገባ ምን ሆነሽ ነው የመጣሽው? ዛሬ መምህራችንን ወዱን አሞት የለም አጥፍቼ ነው ካልኩማ አለቀ። በቃ እንዴ ልቀልላችሁ ጋሽን ወዱን አሞታል ብዬ እላቸዋለሁ። ከዛ ደግሞ ሞኒተር ነኝ ደግሞ ማለት ነው። ወይ እኮ ጉራይ አይዘለቅም አልኳቸው። ትንሽ እንኳን ደግሞ ከር አደርጋለሁ። አይታሉ ክርብት ነው በቃ ጉራይ በከራ ነው። እጃቸውን ስልሳ ጊዜ ምሽ ያረኩኝ የሰው ልጅ አይኑን ታጠቢያለሽ እየጠየ ምን አባቱ አይኑ ነው በቃ ማን አባቱንም ይነካኝ። ሞኒተር ስትሆኑ የሚሰማቸውን ስሜት እኔ ጋር ማለማረቼ ሌላ ሞኒተር ሊመራት ሆነ ትምህርት ቤት ቶ በአንድ እግሯ ነው የምትቆመው። ካልሆነማ በቃ ሃይስኩል ግን ደግሞ እንደዚህ ሲሆን ደግሞ ማለት አንድ ጓደኛ የለኝም። በተለይ ሴት ተድሮ ጀምሮ አልወድም ሴት ነገረኝ። ሁሉ ጊዜ ጓደኛ ከክላስ ጓደኞች ማለት ነው እኔ ጎን የሚቀመጡት ሁሉ ጊዜ ይጣላሉ። ያቺ ያወራቻት ለዛ ሂዳ ታወራታለች። ያቺኛቱ አትንገር ብዬ በነገረው አትንገር ብሎ ነገረው እንደሚባለው ነገር ይነጋገሩና አንቺ እንደዛ አላልሽኝም አንቺ እንደዚህ ሲባባሉ ነው የሚሉት። አልወድም። ከዛ ደግሞ ሌላ አጋጣሚ ምንም አጋጣሚ የለም። ይሄ አጋጣሚ ግን የሁላችሁም ስለሆነ ነው የነገርኳችሁ። ጥፍራ ሞላ አላሳለፍኩትም። ለቴ ነው ጉፋ አፊ አሁን እዚህ ትሽለጠለጫለሽ። ኩክኒያም እንደዚህ ንፍጥሽን እየጣርሽ እየዳጥሽ ያልገባሽም ትምህርት ቤት አይ ኩክኒያም የራስሽ እኮ በእኔ አርጌ ሳወራሽ ጊዜ ራስሽን ተነፋፊያለሽ እንዴ? ምን ነው የአረብ ሀገሩ መንግስት ነኝ ያልሽ ሰማሪ አይ ጥፍራ ደንቆሮ እውነቴን እኮ ነው። በእኔ አስመስዬ እናንተን ህይወት ስነግራችሁ እንደው ትዝታ ግብት ብላችሁ ሀሳብ ገብታችሁ አይ ይህችን እኮ አልፈናታል እንደማለት ትላላችሁ በየኮሜንቱ። ጥፍራም ላሳሳችሁ ብዬ ነው ማሬ። ተዋራቂትሽ እየታየ እንትን ጨርቅሽ ተቀዶ ትምህርት ቤት አልገባሽም። ጥፍራም እንደውም እኛ ደህና ነን፣ ቂጣችን አልተቀደደም። የድሮ ዘመን ወይ ትላላቆች አሁን እዚህ ያላችሁት ቂጣችሁ እየተቀደደ ብቅ ምን እያደረጋችሁ ሂዳችሁ አታውቁም ትምህርት ቤት። ጥፍራ ሞላ አሁን እዚህ ምንድን ነው የምታስመስሉት? አዎ እግዚአብሔርን እኔ አሁን ቁም ነገር ላይ የደረሱ ወንዶችን የማውቃቸው በቂጣቸው ትክክል ሱሪያቸው ተቀዶ እንጌባ ሳያቸው ሳቄ ይመጣል። አሁን ቂጣቸው ተቀዶ ምን እያሉ ይሄዳሉ። ጌታ አሁን እና ጥፍራሞች እናንተ ብሎ ደግሞ ገንዘብ እኮ የማይቀይር የለም። ጭንቅላት እንዴት ሰው ገንዘብ እንትናችሁን እንደው ከፍታችሁን ያሳድግ እንጂ እናንተነታችሁን ይቀይራል? አይቀይርም እኮ ገንዘብ እኮ ማለት በጣም ቆሻሻ እኮ ነው። ከዚያ ከፈጣሪ ጋር የሚያጣላ ከሰው ጋር የሚያጣላ ስንቱ አይን ላይ እንደዚህ የሚፋጠጠው ወንድም ለወንድሙ እንደዚህ የሚፋጠጠው በገንዘብ አይደለም። አሁን ገንዘብ ሲመጣ ጥፍራም ሰልፍ ትምህርት ቤት ሰልፍ ስንሰለፍ እኔ ፊት ነኝ እንደማትጋፊ ሁሉ ፈተና ሲደርስ እንደዚህ አንጋጠሽ ሰርቀሽ ልባ ሁላ ፈተና እንደዚህ ሲደርስ በዛችው ቀላውጠሽ ወይ ላይ አልፈልን ጎበዝ ተማሪ ደጅ አንተ ለምን እዚህ ደረስ ባለ ምን ነው እኔ ለምን ያለው ማሪ ይሄን ከሰራሽልኝ ሁለተኛ አልጠየቅሽም ብዬ አውቃለሁ እኮ ግን ያውዛ አሁን አዳ እንትን ተበዚያለሽ ኢምፒስተር እየጠጣሽ እጠጣለሁ ማሪ እጠጣለሁ። አንቺ አይጥ ኩክዲያ ቦላ ኩክዲያ ነገር ናችሁ እናንተ ሲጀምር ዝም ብዬ ነገረኛውላ ደግሞ ማለት ነው። ቆይ ኧረ እኔ በቃ ብዬ ነበር ደግሞ ማለት ነው። ማረቻ በወንድ የሚጣሉ ልጆች ደግሞ አውቃለሁ። በወንድ የሚጣሉ ልጆች ብታዩ
አንደኛውን ሁለት ሆነው ይወዱትና እየበላሽ እሺ ማሬ እሺ እንብላ ውዴ። በወንድ አንድ ጎበዝ ተማሪ ነበርና ከዛ በሱ አራት ሆነው ተጣሉ። ከዛ ትምህርት ቤታችን ሰላሙን አጣማሮች በአራት ጎረምሳ እየተባለ ከዛ ደግሞ ሌላ ደግሞ ማለት ነው እኔ ራሴ ባይኔ ያየኋቸው ደግሞ ማለት ነው። እኔማ ትንሽ ነኝ። ትልልቆቻችን የኔም አክስት ያለች ወንድና ሴት ነው እያያዙና እግራር ስር ቁጭ ብለው ነው ቴቶሪ ተጠርተራል ብለው እና አባቴን አታለ ሄዱና እግራር ስር ቁጭ ብለው ያወራሉ። ከዛ ለኔ ደስታ ከረሜላ ሲገዛልኝ የተዋለው አልናገርም ማለት ነው። አልተታላላችሁ አታውቁም። በ10 ብር ጌታን አሁን ቢሆን ኖሮ እናገር ነበር። ኧረ እኔ የማታለው ላ እግዚአብሔር እንትኑ እግራሩ ስር እግራር ስር በራራ ዛፍ እንትኑ ስር ትምህርት ቤታችን ጀርባ እየተቀመጡ ያወራሉ። አላወራሁም ልትሉ ነው? ኩኩኛ ሞላ እየተጀናጀናቸው ከዛ አባቴ አክስቴን ስልክ ሲሰብርባት በጓደኛዋ ስልክ ትጀናጀናለች። በጓደኛዋ ስልክ ስትጀናጀን የበሩ ላይ ልጥፍ ብዬ ሰምቼሻለሁ። ነገ ትምህርት ቤት ሲሄድ እንደዚህ ታገዛሽልኝ እናገራለሁ ማሬ። እሺ ሚስጥር አይደለም ማሬ፣ ያለፈ ታሪክ ነው። አሁን አግብታለች እሷ ወልዳለች ማሬ። ጥፍራም ነገር ነሽ እንዴ? እኔ እኮ ያኔ እያልኩ በመጠባበት ጊዜ እኮ ነው። አንቺ መቀኛ ቃላን መቀኛ ማሬ እንዴ! አንድ ደስታ ከረሜላ የዛን ጊዜ ምንድን ናት መሰለሽ ማሬ? አባቴ ገዛኝ መሰለሽ እንዴ? እሷ እኮ 10 ጊዜ ሳሊት መጥቶኝ ማለት ከዛ ደግሞ ማለት ከዛ ደግሞ የትልቁ ጾም የኛ ጾም ሊፈታ ሲል ፍቅረኞቻቸውን የኔ አክስት ጓደኞቿ ባንድ ሆነው ተሰብስበው ነው የሚያድሩት። የኛ ክላስ አለን እዛ አትክልት ያስገዟቸዋል። ፍቅረኞቻቸው ወንዶችም ማለት ነው ያስገዟቸውና ያመጣሉ። ከዛ ለዚህ ቀንሳችሁ ለጾም መፍጫ ካልሰጣችሁ ይናገራለሁ እላለሁ። ጌታ ኧረ በኢየሱስ አንድ ነገር አልፈኝም። እንደው ተጠንቅቀውኝ ሂደው ራሱ እንዴት እንደማገኛቸው እግዚአብሔር አገኛቸዋለሁ። እዛ አሁን ጓደኛዋን ማግብታለች፣ እሷም አገባች። ለባሏ ልናገር እንዴ ታዋጣኝ ሂሳብ ተከፈለኝ እንገረው እንዴ ድሮ ታሪክ ይቅርብኝ። ብዙ ደሞዝ አይኖረውም። ንገሪው እናንተ ጡሌዎች እንዲህ ከኔ ባሳችሁ ናቸው። እሷ ንገሪው አላሉ። ማማ ኮስተር ገብቷል። ማርያምን የስ አገኘሁት የኔ አባት